نقرأ 70,000 تهليلة على نية عتق أخينا محمد سعيد رحمه الله من النار. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. فلا شك من انتربتر اللهم لا إله إلا الله من أفضل الذكر لمهون. لا إله إلا الله من قال كذكر كله بلاج هنا الذكرنا جن قطر مدبو لا موتوسو لعتاقه من النار الله كأسات نساء اندلو بلو متو لا إله إلا الله النبل اللت يملو هبابال هذا بدعات ضلالة لم يثبت به دليل شرعي. يهيت بتام قلس هنا تمتنو بالشريعة من ماينت ماسرجا يالمتابتي هنا بدعانو. وإذا كان كذلك ففعلها بدعات إضافية لا تجوز. يه بدعانو جراش أي فكدم ولا تنفع الميت. متوجزي لمن عند مليون ياكل لا إله إلا الله أتلم لموتو سو يميتك مو نجر اللم لا إله إلا الله صلى الله عليه عندهم بل يأثم صاحبها بفعله لها. يهن بدعة بمسراتو الله يدنققو لا إله إلا الله الذكر ለሞተ ሰው በዚህ መልኩ አላህ ከሳት ነፃ እንዲለው ብሎ ማድረጉ ቢድዓ በመስራቱ ሰው ወንጀለኛ ይሆናል። እንደዚሁም የዚህ ተመሳሳይ ድርጊቶች በጣም በርካታ ናቸው። ወደ መቃብር ሲከድ ተስቢህ ላ ኢላሃ ኢላላህ ያለ ጀናዛ ተሸክሞ መሄድ ራሱ ይሄ አንዱ ምን البدع ነው። ምንም አይነት ማስረጃ የሌለው ከነብዩ ሰለላሁ ዐለይሂ ወሰለም ያልተገኘ ከሱሐቦች ያልተገኘ አለ ሱናንን የሚሉ ሰዎች ራሱ ይሄንን ሲሉት ይሰማል። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ አላሁ አክበር ያለ ጀናዛ ተሸክመው ይሄዳሉ። ይሄ አልተገኘም። ነብዩ ሰለላሁ ዐለይሂ ወሰለም ከሳቸው የተገኘው ቀብር ከዛ ተቀብሮ ሲያበቃ እዛው ቆም ብለው ለወንድማችሁ አሁን ጥያቄ ይጠይቃልና ዱዓ አድርጉለት ብለው ነው ያሉት። ለሞተው ሰው ዱዓ ብቻ ነው የሚደረገው። ቀብሩ ላይ ተህሊል መቅራት ተልቂን የሚባል ተልቂን እንደዚህ ያሉ ነገሮችን ማድረግ ራሱ ይሄ ቢድዓ ነው እና ከእሳት አላህ እንዲነጻ እንዲለው ዱዓ ነው የሚደረገው እንጂ ለሞተ ሰው እስቲ ላ ኢላሃ ኢላላህ እንበለለት ላ ኢላሃ ኢላላህ ይሄ ለሰው ምንም ጥቅም የለውም። ላ ኢላሃ ኢላላህ ዚክር ለራስ ነው የሚጠቅመው። ስለዚህ እንደሃሉ ቢድዓዎችን ከመስራት መጠንቀቅ ያስፈልጋል። ለሞተው ሰው አላህ እንዲምረው ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩን መሰረት እስትግፋር ማድረግ አላህ ይቅር ይበለው አላህ ይማረው ጀነት ቀብሩን አላህ ያስፋለት ይያል ዱዓ ማድረግ እንጂ እንደዚህ ያሉ ቢድዓዎችን መስራት አይፈቀድም ለማለት ያከለው ኢንሻአላህ።